ብልጽግና ውስጥ የፖለቲካ ውጥረት አለ። አብይ የሚፈልገው ዞሮ ዞሮ አብይ ይሄንን የምክክሩን አጀንዳ ምናምን ያመጣው ማህበረሰቡን ለማለያየት ነው። ግጭቶችን ጎንዮሽ ለማድረግ ነው። ዋናው የምክክሩ ተልዕኮ የተለያዩ አጀንዳዎችን ታገኛላችሁ። አብይ ምን አጠቃላይ ከዛ የሚፈልገው የጎንዮሽ ጭቅጭቆች፣ ግጭቶች፣ ንትርኮች እንዲነሱ ነው የሚፈልገው አብይ። ያ ደግሞ ምን እያደረገ ነው? ሁሉም ክልሎች አካባቢ ውጥረቶች አሉ። አሁን ሶማሌ ክልል ውስጥ አመራሩ አካባቢ ውጥረት አለ። ኦሮሚያ ክልል ውስጥ ውጥረት አለ። አማራ ክልልም ኦሮሚያ ክልልም የደቡብ አካባቢም በጣም ውጥረቶች አሉ። በፖለቲካ ደረጃ ነው ያወራው ያለው አብይ። ይሄንን ያመጣው በምክክሩ አብይ ይጠቀማለሁ ብሎ ያመጣቸው አጀንዳዎች የራሱን ቤት እያናወጠ ነው። የፖለቲካ ውጥረት በጣም ከበድ ብሏል። አሁን ሰሞኑን አብይ ያልተሳተፈው የክልል አመራሮች ተሰብስበው አዲስ አበባን ሲጎበኙ ነበር 1-2 ቀን በፊት እና እነሱ የሚያወሩት በጣም አስደንጋጭ ነው። በአብይ የምክክር አጀንዳዎች ውስጥ የሚወሩ ነገሮችን አንስቶ የሚያወሩት ሙስጠፌ የሚያወራ ኦሮሚያ አካባቢ በጣም ችግር አለ እና ውጥረት አለ። አብይ የሚፈልገው ያሰበው ሌላ ነው፣ ግን እያገኘ ያለው ሌላ ነው። አንዳንድ ነገሮችን ላንሳ። የመጀመሪያው አጀንዳ የሆነው እንግዲህ የሀገር ግንባታ ምናምን ብሎ አብይ አጀንዳ አድርጎ የሰበሰባቸውን 4000 ካድሬዎች እንዲወያዩ ምናምን ያደረገው አንዱ ኢትዮጵያ ስርዓት አህዳዊቱን፣ ፌዴራላዊቱን፣ ኮንፌዴራላዊቱን የሚል 3 አማራጭ ሰጠ እና ይሄ እንደዚህ አይሰጥም ማለት በተጨባጭ በአብይ አህመድ አገዛዝ ዛሬም ትናንትም ማለት አብይ እስከሚሸነፍ ድረስ አብይ ኢትዮጵያን የሚገዛት በሰራዊት ነው፣ ወታደራዊ መንግስት ነው። ይሄ የታወቀ ነው። አብይ ስልጣን ይዞ 6 ወር እንኳን ሲቪል ሆኖ አላስተዳደረም። ከዛ በኋላ ሙሉ በሙሉ በጦር ወደ መምራት ነው የጀመረው አብይ። ስለዚህ የአብይ መንግስት ወታደራዊ መንግስት ነው። ከቤተ መንግስት እስከሚባረር ድረስ አብይ በወታደር ነው የሚገዛው። ይሄ ተጨባጭ እኛ የምናውቀው የኢትዮጵያ ህዝብ የሚያውቀው የአብይ ስርዓት ምንድን ነው ብትሉት፣ የአብይ ስርዓት የአብይ ብልጽግና ወታደራዊ መንግስት ነው። ወታደራዊ መንግስት ደግሞ አህዳዊ ሆንክ፣ ፌዴራላዊ ሆንክ፣ ኮንፌዴራላዊ ሆንክ የሆነ ስም ስጡት፣ ሚኒንግለስ ነው፣ ዋጋ የለው። አጀንዳ ማስቀየሪያ ነው። ኢትዮጵያ አህዳዊት ይሁን ፌዴራላዊት ይሁን ኮንፌዴራል ይሁን ብሎ ካድሬውን ሰብስቦ እስቲ ተወያዩ ይላል። ኢትዮጵያ የምትገዛ በወታደር ነው። ኢትዮጵያ እስከ ወረዳ ድረስ ማን ነው ኢትዮጵያን እየገዛ ያለው? ወታደር አይደል እንዴ? ክልሎችን የሚመራ ማን? እንደውም ተውት፣ አማራ ክልል ተው፣ ኦሮሚያን እርሱት። ጦርነት አለ ብለን ስለምናውቅ እስከ ወረዳ ድረስ እዚህ አካባቢ በወታደር ነው የሚገዙት እነኚህ ህዝቦች። አማራ ክልል ሙሉ በሙሉ እስከ ወረዳ ድረስ እስከ ቀበሌ ድረስ ፔሮል የሚያስፈርመው ወታደር ነው። ኦሮሚያ ባለፉት 7 ዓመት ሙሉ ወታደር ነው የሚገዛ። ሌላ ክልሎችም እነ ሶማሌ ክልልም እነ አፋር፣ ቤንሻንጉል ጉሙዝ፣ ጋምቤላ፣ ደቡብ ክልል አካባቢ ያሉ ክልሎችም
ሙሉ በሙሉ የሚመራው ወታደር ነው። አብይ ቤተ መንግስት እስካለ ድረስ ኢትዮጵያ የምትመራው በወታደራዊ መንግስት ነው። አለቀ አበቃ። ይሄ ተጨባጭ ሆኖ ያለ አብይ ግን አደራሽ ከፍቶ የራሱን ከገጠር ከወረዳ የሰበሰባቸው ካድሬ እና ከላይ ደግሞ ጣል ያደረገ እንትን አመራሩን ያስቀመጠበትን ምንድነው የሚሰጠው? ኢትዮጵያ ምን ትሁን ይላል እዛ ላይ። ኢትዮጵያ ፌደራል ትሁን፣ አህዳዊ ትሁን፣ ኮንፌደራል ምናምን ብሎ ሰው እዛ ጋር እንትን ካደረገ በኋላ ይሄ አጀንዳ ወደ ውጭ ወጥቶ ደግሞ ኢትዮጵያውያን ይህንን አጀንዳ ገዝተው ኧረ አህዳዊ ይሆንልኝ፣ ኧረ ፌደራሉ ይቀጥል፣ ኧረ ኮንፌደራል እንድንል ነው የሚፈልጉት። የለም እንደዛ። በዚህ ሰዓት የኢትዮጵያ ሕዝብ ጥያቄ በወታደራዊ መንግስት አንገዛም ነው እንጂ የስርዓት ጥያቄ በዚህ ሰዓት የሚያነሳ ሰው የለም ኢትዮጵያ ውስጥ። እኛ ሰላም ነው የምንፈልገው። መጀመሪያ የኢትዮጵያ ሕዝብ መጀመሪያ የሚፈልገው ይሄ ወታደራዊ መንግስትን መገላገል ነው። ይሄ ወታደራዊ መንግስት የአብይ ጨፍጫፊ ፋሽስታዊ መንግስትን መገላገል ነው። ምርጫ ይሄ ምርጫ እዛ ውስጥ ቢገባ ህዝቡ እንደውም ካድሬው ያንን ይመርጣል። አራተኛ አህዳዊ መንግስት ማን ነው ይሄ ፋሽስቱ ወታደራዊ መንግስቱ ይውጣ ብሎ ቢጨምርበት ካድሬው ራሱ አዎ ትክክል ነው ያመጣችሁት፣ መጀመሪያ ፋሽስቱ የሚሊተሪ ወታደራዊ መንግስቱ ይውደቅ ይነሳ የሚለው ነው የኢትዮጵያ ህዝብ የካድሬውም ጭምር ጥያቄ። ዋናው ጥያቄ የኢትዮጵያ ህዝብ ወታደራዊ መንግስት አንገሽግሾታል። ጦርነት የጦር መንግስት አንገሽግሾታል። 7 ዓመት ሙሉ በወታደር የተገዛች ኢትዮጵያ አንገሽግቶታል ኢትዮጵያ ህዝብ። በቃ ይሄ ሆኖ ያለ ትክክለኛው እይታ ይሄ ሆኖ ያለ አብይ ግን ምንድን ነው ያደረገ ያለ? አህዳዊ ይሁን ፌደራላዊ ይሁን ወይስ ኮንፌደራል ይሁን ምንድን ነው የምትፈልጉት? አሁን እዚህ ጋር አህዳዊ ይሻለናል ምናምን ብትል አይ ፌደራል ስርዓቱ አይሻልም እንዴ ምናምን እንደው አረ ኮንፌደራል ነው የሚሻለው እንዳም እኮ በቃ ብንላይ ይሻላል ብትል በቃ አብይ የሚፈልገው ይሄንን አብይ ምርጫ ከሶስቱም ከመረጥከው አብይ ነው። በዚህ ሰዓት ጥያቄ የኢትዮጵያ ህዝብ ጥያቄ የስርዓት የመዋቅር ምናምን አይደል፣ በህይወት መኖር ይችላል ነው ጥያቄ። በዚህ ሰዓት የአብይ ወታደሮች መቼ ነው የሚገሉኝ ነው ጉዳዩ። አዲስ አበባ ኖርክ፣ ጠረፍ መተማ ላይ ኖርክ፣ ሞያሌ ላይ ኖርክ፣ ጅጅጋ ላይ ኖርክ፣ ወይ ደግሞ እስከ መንዲ ወይ ከእንትን ኩርሙክማ ተወስዳለች የኢትዮጵያ ኩምሩክ። ወደዚህ ገባ ብለን አሶሳን እንጥራ። የትም ቦታ ኢትዮጵያ ውስጥ ብትኖር ዛሬ የመኖርና ያለመኖር ጉዳይ ነው ያንተ ጥያቄ እንጂ የምን አይነት ስርዓት ይሁን እዚህ ሰዓት አብይን አስቀምጠ እንዲህ አይነት ነገር አታወራ። ይሄ ማለት የኢትዮጵያ ህዝብ ተስማምተዋል መዋቅሩ ላይ በቃ ወጥ የሆነ ነገር አለን ማለት አይደለም። ልንለያይ እንችላለን። ያ ጉዳይ ዛሬ ላይ ጥያቄ አይደለም። በዚህ ሰዓት የኢትዮጵያ ህዝብ ጥያቄ ይሄ አይደለም። እንደው እኮ ጊዜ ወስዶ ከ10 ዓመት በኋላ ምናምን አብይን ከሸኘነው በኋላ ሰላም ከሰፈነ በኋላ ወደ ዲሞክራሲ ከተሸጋገርን በኋላ ምርጫዎች ተካሂዶ ሰላም ወርዶ ሰው ዳቦ ምናምን ሁሉ አግኝቶ ከዛ በኋላ እንደው ምንድን ነው የምናደርገው? ሰዎች እንደው ችግር አለን ውስጥ ምናምን እንደዛ ምትል ከሆነ በጠረጴዛ ዙሪያ ቁጭ ብለህ ጠመንጃ እንደዚህ አንስተ ሳይሆን ቁጭ ብለህ የምታወራ ነገር ነው እሱ። ሰላም ኖሮ አብይ ምንድን ነው ያደረገ ያለው? በዚህኛው በኩል ለጦርነት ዝግጅት ላይ ነው አብይ። እዚህ ደግሞ አጀንዳ ሰጥቶ እዚህ ላይ እንትን በሉ እንጂ ለምንድን ነው ሌላ አጀንዳ ላይ የምታወሩት ይላል አብይ። ይህንን እንደ አጀንዳ የወሰድኩት ይሄ አብይ እንደዚህ አድርጎ ማህበረሰቡን ለመከፋፈል የኢትዮጵያ ህዝብን
ከፋፍለው ለማጋጨት በአይዲዮሎጂ በምናምን ምናምን ብሎ የሚሞክረውን አንዳንድ ሰዎች ሊገዙ ይችላሉ። እየገዙም ነው፣ እያየን ነው። ውጡ፣ ከዛ ውጡ ከአብይ አጀንዳ። ታጋይ ሆነ ነፍስን አድናለሁ እያልክ እኔ ለኢትዮጵያ የሆነ በቃ ገጠርም አካባቢ የሆነ ብሔረሰብ ይሁን ለፈለግከው ማህበረሰብ ኢትዮጵያ ውስጥ ብትታገል የአብይ አጀንዳ አይጠቅምም። የአብይ አጀንዳ ያጠፋሃል። ውጣ ከዛ ለማለት ነው። የኢትዮጵያውያን ጥያቄ በዚህ ሰዓት የአብይ አጀንዳ አይደለም። አሁን ስለ አዲስ አበባ ምናምን አጀንዳ አድርጎ እንትን እንዲዋጉ እዛ ያ ደግሞ ከዛ ወጥቶ ማህበረሰቡ እንዲጋጭ ነው አብይ የሚፈልገው። ይሄ የአብይ ካድሬዎች አዳራሽ ውስጥ የምነጋገሩት አይደለም ጉዳዩ። አብይ ፈልጎ ከዛ ወጥቶ ማህበረሰቡ ያንን አጀንዳ መግዛት አለበት ነው። ማህበረሰቡ ያንን አጀንዳ ካልገዛ ከስሯል። አብይ ምንድነው የምለው? አብይ አዲስ አበባ ለምሳሌ 4 አማራጭ ሰጥቻለሁ፣ ከዚህ ከአራቱ ምረጥ ይላል። ራስ ገዝ በኔ ስር፣ ፌደራል መሬት ይሁን እሱም በኔ ስር፣ ክልል ትሁን ዞሮ ዞሮ እሱ ስር፣ አዲስ አበባ አካል ዞሮ ዞሮ እሱ ስር ምረጡ ይላል። ከዚህ ካያችሁ በዚህ ሰዓት አብይ ቤተ መንግስት እስካለ ድረስ አዲስ አበባ የአብይ የግል እንደው መኝታ ክፍሉ ነች። አዲስ አበባ ያፈናቅላል፣ እየጠረገ ነው መኝታ ክፍሉ። ንጹህ አይደለም ይላል እኮ። ድሃዎችን አይቶ ጠራርጎ እየገደለ እያሰረ እያፈናቀለ እኔ እኮ መኝታ ክፍሌን እያጸዳው ነው ይላል አብይ። አዲስ አበባ እንዲህ አይነት ሁኔታ ውስጥ ሆነ አዲስ አበባ የማንነት የኔ ነች ምናምን የማንም አይደለም። አዲስ አበባ በዚህ ሰዓት የአብይ አህመድና የዩኤኢ ንብረት ነው። አዲስ አበባ በዚህ ሰዓት አብይ አህመድ ቤተ መንግስት እስካለ ድረስ የአብይ አጀንዳ ውስጥ ባትሄዱ ይሻላል። በተለይ ደግሞ በዚህ ዙሪያ ላይ ይታወቃል፣ የኦሮሞ አቋም ይታወቃል፣ የሌላውም አቋም ይታወቃል። ድሮ የምናውቀው ማለት ነው። እሱን ጎትቶ አምጥቶ እንዴ ተዋጉ እንጂ ምናምን ይላል። በዚህ ሰዓት ምንድን ነው የምትጠብቁት? አጀንዳውን አመጣሁት በሉ እንግዲህ ፈረሱም ይሄው ሜዳውም ይሄ ይላል አብይ። በተለይ ኦሮሞና የሰሜኑ አካባቢ እዚች ላይ እንትን ማድረግ አለባችሁ ይላል። ወጥሩ እዚህ ላይ አጀንዳ ሰጥቻለሁ ይላል። እና በዚህ ሰዓት አጀንዳው ከአብይ እኔ መፍትሄ ያገኛለሁ ብሎ ከኦሮሞ ኢሊትም እንደዚህ የሚያስብ ከሆነ እሱ የሞተ ሰው ነው። ከአብይ አዲስ አበባ ላይ ችግር የለም ማለት አይደለም። በአብይ ደግሞ እንትኑን አበላሸ ወስዶ ለዩኤኢ የራሱ ሰዎች የብልጽግና ይሄ ባለሀብት ተብሎ የሚጠራው እሱና ዩኤኢ ናቸው ሙሉ ሙሉ የሚቆጣጠሩት። ዳው ይሄ ኦሮሞውን፣ አማራውን፣ ሌላው ብሔር ብሔረሰቡን ትፈናቀላለህ ከአዲስ አበባ። አዲስ አበባ የእሱ መኝታ ክፍሏ ነች። እሱ እንደዛ የለም። አንተ የምታስበው ነገር በአብይ ዘመን የለም። ውጣ ከዛ። አብይን ማባረር ነው መጀመሪያ ያንተ ጥያቄ። ከዛ በኋላ ችግር የለም ይፈታል። አንተ ጥያቄ በሰላም ቁጭ ብለህ ትፈታለህ ችግር ካለ። ይህንን የሚያነሳ አብይ በምክክሩ ጎትቶ ማህበረሰቡም በዚህ ዙሪያ በአጀንዳው ዙሪያ ተጠምዶ አይ ከአብይ የሆነ ጥሩ ነገር እየመጣልን ይህ በቃ የሆነ ተቆርጣ የምትመጣልን የምትበላ ነገር አለች ብለህ የምታስብ ከሆነ ተበልተሃል አንተ።
ተበልተሃል። ከአብይ የሚመጣ መፍትሄ የለም ችግር እንጂ ሙሉ በሙሉ መርዝ ነው የሚያጎርስ አብይ። ልንገርን ከአብይ ይህንን አገኛለሁ የምትል ከሆነ ያጎርሳል፣ መርዝ ነው፣ ትሞታለህ። ቀጥሎ ያንን ጉርሻ ወስደ ይህ በቃ እስቲ ከአብይ ጋር የዘለቀ ሰው ከአብይ ጋር የዘለቀ ባለሀብት ንገሩ። ከአብይ ጋር የዘለቀ ማህበረሰብ ንገሩ። አብይ የነካ እጅ ይበላሻል። ልንገራችሁ ተው። እና አብይ የሚፈልገው ይሄ ምክክሩ ማህበረሰብን ለማጋጨት ነው፣ መፍትሄ እንዳይመጣ ለማድረግ ነው። እሱ ዋናው አጀንዳው ስልጣኑ ነው። ስልጣኑ ደግሞ ጦርነት ነው። ጦርነቱን ማስቀጠል ነው። ያ ደግሞ ሂዶ ዞሮ ዞሮ የራሱን ቤት ውስጥ ችግር ፈጥሯል። እኛ የምንሰማው ብልጽግና መንግስታት እንግዲህ የአብይ ክልሎች ማለት ነው በጣም ቅሬታ አለ። በጣም የፖለቲካ ውጥረቶች አሉ። አብይ ሊያበላሽን ነው፣ አብይ እንደዚህ ሊያደርገን ነው ምናምን እየተባለ ብዙ ችግሮችን እየሰማን ነው። የአብይን መዋቅር ራሱ የሚያፈርስ ነገር ነው። አብይ ያንን ይረዳል የምል ግምት የለኝም። ስለዚህ የአብይ አጀንዳ ውስጥ መግባት አያስፈልግም። ከዚሁ ጋር ተያይዞ ከብልጽግና ጀነራሎች የተሰማ ነገር አለ። ምንድን ነው? የምክክሩ ዋና አጠቃላይ መጨረሻ ውሳኔ በትግራይ ኃይሎች ሽንፈት ላይ ነው የሚፈጸመው የሚል ከብልጽግና ጀነራሎች አካባቢ የወጣ መረጃ ነው። የምክክሩ ውሳኔዎች አሁን አብይ ምክክር የሚባል ነገር የለም። እሱ ይወስናል አይደለ? ራሱ የሚወስነው የምክክርን እንደ ፓርላማ ውሰዱት። የአብይ ፓርላማና ምክክሩ አንድ ነው ብላችሁ ውሰዱት። መጨረሻ ላይ የመጣው አጀንዳው አብይ አጨብጭቡ ብሎ ይሸኛል። ያ ውሳኔ የሚጸናው የትግራይ ኃይልን ካሸነፍነው ነው የሚል ከመከላከያ ጀነራሎች የወጣ መረጃ ነው። የምክክሩ ውሳኔ ይመጣል። ነገር ግን ያ የምናስፈጽመው በጦርነት ነው። ያንን የምናስፈጽመው ትግራይን በማሸነፍ ነው የሚል ከመከላከያ ጀነራሎች መጣ። ምንድነው ብዬ ስጠይቀው ምንድነው አሁን ለጦርነት እየተዘጋጀን ነው። መከላከያ ለጦርነት በሎ ፕሮፋይል ነው። በነገራችን ላይ ከዚህም በፊት የነበረውን ነው የአብይ ንግግሮችን የሚያሰሙት። በአዲስ መልክ እሱ የተናገረው ሳይሆን ከዚህም በፊት አብይ ስለ ጦርነት፣ ስለ ሰላም ምናምን፣ ስለ ትግራይ ምናምን ሲያወራ የነበረውን ሰብሰብ አድርጎ ነው አሁን በኢቲቪ በፋና በምናምን ይሄ በመንግስት ሚዲያ እየተሰራጨ ያለው የጦር ፕሮፓጋንዳ ከዚህም በፊት የተቀመጡ ነገሮችን አምጥቶ እያሰሙን ያሉት የጦር ፕሮፓጋንዳው ማለት ነው። ለምንድን ነው ይሄ ነገር የሚሆነው ብዬ ስጠይቃቸው የጦርነት ዝግጅት አለ፣ ግን ደግሞ በጣም ፈርተናል ነው ያሉት። ፈርተናል። ይሄኛው የምክክሩ አጠቃላይ ውሳኔዎች አንደኛ በህዋት ተቀባይነት የለውም፣ ትግራይ ህዝብ አይቀበልም። ስለዚህ የትግራይ ኃይል እስካለ ድረስ ምናመጣ የአብይ ውሳኔዎች ተፈጻሚነት አያገኙም። በኦሮሞ አካባቢም በአማራ አካባቢም በሌሎቹ ክልሎችም የአብይ የምክክር ምናምን ውሳኔው ራሱ ተቀባይነት ላያገኝ ይችላል ነው። ስለዚህ የግድ ጦር ያስፈልጋል፣ ጦርነት ያስፈልጋል። የአብይ ምክክር ውሳኔ የግድ ነው፣ በጦርነት ነው የሚፈጸመው።
ያ ደግሞ ከትግራይ ይጀምራል ነው ያለው። እዚህ ላይ ማየት ያለብን አብይ በዚህ ሰዓት ለጦርነት ዝግጁ ነው ወይ አቅም አለው ወይ ብላችሁ ከጠየቃችሁ አቅም የለውም። ግን ደግሞ ፈርቷል፣ በጣም ፈርቷል። ስለፈራ ዲፌንሲቭ የሆነ ፖስቸር እያሳየ ነው። አብይ የመከላከል ብቃት አለኝ ነው እያለ ያለ አብይ እንጂ የማጥቃት ሳይሆን የመከላከል ብቃት አለኝ እያለ ነው። እና ለምሳሌ አንዳንድ እሱ አብይ የሚያሳየው ንግግሮችን እንየው። ከዚህኛውን ጀምር። በሚዲያ የሚባለው እና እውነቱ አንድ አይመስለኝም። ግን እንዳላችሁት ከዚህ ቀደም እንዳልኩት ከትግራይ ውጭ ኢትዮጵያ የለም። ይሄ አቋም ነው፣ ምንም ግልጽ የለም። ከትግራይ ውጭ ኢትዮጵያ የሚባል የለም። ትግራይ የኢትዮጵያ አካል አምሳል ናት። ለዚህ ነው አድዋም ያያችሁት፣ ለዚህ ነው ቤተ መንግስትም ያያችሁት። ሙሉ እምነት አለን በዚህ። ግን በሆነ ተጋግዘን ችግር እንድንፈታ አይመችም። ለምሳሌ ፕሪቶሪያ ከተስማማን በኋላ እነጌታቸው መንግስት ከሆኑ በኋላ አመት ይሆነኛል እኔ ትግራይ ልምጣና የትግራይ ህዝብ ጋር ልነጋገር ካልኩ ያቃል ጌታቸው አመት ጽባህ አይደለም። ግን እንደምትሉት አይደለም። ከመጀመሪያ ጀምሮ ለምንድን ነው ውጊያ የተጀመረው? ለምን ተለያየን? ለምን እዚህ ውስጥ ገባን የሚለው እኮ ስሜት አያስፈልግም። ቆም ብሎ ማስተዋል ጥሩ ነው። እንግዲህ አብይም የሚናገረው ከትግራይ ውጭ ኢትዮጵያ የለችም ማለት አይደለ? ይሄ የትግራይ ተወላጆችን ሰብስቦ የተናገረው ነው። የዚህ ተቃራኒ ነው አብይ አቋሙ። ትግራይን ካላንበረከከ አይቆምም አብይ። ከዚህም በፊት ደግሞ እንደምታስታውሱት ብርሃኑ ጁላ ከፈለጋችሁ ተገንጠሉ ትግራዮች ብለዋል። የደበቃችሁትን ታንክና መድፍ ማስረከብ አለባችሁ። ኢትዮጵያ ውስጥ ታንክና መድፍ የታጠቀ ክልል የለም። ትግራይ የፌዴሬሽን አካል ነው። ትግራይ ታንክና መድፍ መታጠቅ የሚችለው የተገነጠለ ቀን ነው። ለመገንጠል ደግሞ ጉልበት አያስፈልግም። አሰራር፣ ህገ መንግስት አለ። በዛ ሂዱ። ይህንንም እኮ ብርሃኑ ሂዱልን የሚለው በራሱ ጭንቅላት ሳይሆን አብይ ነግሮት ነው። አብይ ጽፎ የሰጠውን ነው እዛ ላይ ሄዶ የሚናገረው ብርሃኑ። ስለዚህ አብይ ያለው ከትግራይ ውጭ ኢትዮጵያ ያለች ማለት አይደል? አብይ ትግራይ ተወላጆችን ሰብስበው በትክክል ደግሞ የአብይ አቋምን ከብርሃኑ ሰምታችኋል። አሁን እያደረገ ያለው አብይ ሰሞኑን እየሆነ ያለው በተለይ ትግራይ በተመለከተ ፈርቶ ነው። ዲፌንሲቭ ፖስቸር ነው። ቅድም ብያለሁ። በጣም ስለፈራ በተለይ የትግራይ ኃይሎች ጡንቻ ከብዷል፣ በጣም ፈርጥሟል ብሎ ከመከላከያ ሰራዊት የምትሰሙት ነገር በቃ ነገ ትግራይ ኃይል ተነስቶ አዲስ አበባ የሚገባ ይመስላል። እነ ብርሃኑ ጁላ የሚያወሩት እዛ ተሰብስቦ በቃ ህዋት የመጣ ነው። በጣም ፈርቶ በቃ ህዋት በሰላም ይሙት ይላል እኮ። ይህ ዴስፕሬት ሆኗል። ይህ ተስፋ ቆርጦ ነው እንደዚህ የሚሉት። ነገራችን ላይ ጉልበታቶ ነው እንደዚህ የሚሉት። አቅም አጥቶ ነው እንደዚህ የሚሉት። ማት ነገር ነው። በየቀኑ የፕሮፓጋንዳውን ካያችሁ በቃ ነገ ይጀመራል ምናምን ትላላችሁ። በየቀኑ የሚወጣ እንትን ይሄ
ህዋትን ነጥሎ ነው ደግሞ የትግራይ ኃይልን ነጥሎ ነው እየሄዱበት ያለ። ለምን እንደሆነ እሱን እናወራለን። እንትኑ በጣም ይገርማል። ፕሮፓጋንዳው በጣም ይገርማል። ሲሪየስ ነው ፕሮፓጋንዳው። ምንድነው የሆነ ያለው? የትግራይን ኃይል በተለይ ህዋትን በጣም ይፈራሉ። ቅድም ብያለሁ። አብይ እንዴት ነው የሚያስበው? የኔ የስልጣን ግቦቼ ላይ አደጋ የሚሆኑት ብዙ ናቸው፣ ግን ቀዳሚው ላይ የሚያስቀምጠው ህዋትን ነው። አብይ እንደዛ ነው የሚያደርገው። ስለዚህ ህዋትን ደግሞ ከሌላ ኃይል ነጥሎ ፕሮፓጋንዳ ያደርጋሉ። አሁን በተለይ ደግሞ የግብፅና የኤርትራ ሴራ ብሎ የሚያቀርቡት ህዋትን ብቻ ነጥሎ ነው። እስቲ በደንብ ይዩት። የፋኖ ስም አሁን ትንሽ ቀዝቀዝ እያለ ነው። የኦሮሞ ነጻነት ሰራዊትንም ቀዝቀዝ እያደረጉ ነው። በአገር ደረጃ በዋናነት ታርጌት ያደረጉት የትግራይ ኃይልን ነው። ይሄ አውቆ ነጣጥሎ ፖለቲካ መስራታቸው ነው። በውስጣቸው እነሱ አሁንም ለኛ አይሆንልንም። በተለይ ጽምዶ ምናምን የሚባለው ጽምዶን ሲያነሱ የኦሮሞ ኃይል ጽምዶ ውስጥ አለ ብሎ ለማውራት ይሸማቀቃሉ። ያው ቃሉን ጽምዶ ይላሉ። ያው ጥምረት ብንል ይሻላል። ጀምሯል። አሁን ጥምረት ምናምን ብሎ መጽሐፍ ጀምሯል ኢትዮጵያ ቴሌቪዥኖች። አሁን ትናንትና አንድ ዶኩመንተሪ የሚሉትን አሰራጩ። ምን ይላል ርዕሱ? ጠቅላይ ሚኒስቴሩ ያከሸፉት ጥምረት ይላል። ያው ጥምረቱ እንግዲህ ጽምዶ ነው። ጽምዶ ብሎ እንትን ሲያደርጉ የትግራይንና የኤርትራ ብቻ ነው ፕሮጀክቱ፣ ፋይናንሱ ደግሞ ከግብፅ ነው የሚመጣ ብሎ እንትን ለማድረግ ነው፣ ኤክስተርናላይዝ ለማድረግ ነው ይሄንን የሚያደርጉት። አሁን ጥምረት ከሆነ ሌላ ስም ሊኖረው ይችላል። ያ ደግሞ የአማራ ኃይልንም የኦሮሞ ኃይልንም ሌሎቹ የአፋር የሶማሌ ምናምን ኃይሎች ይገቡበታል ጥምር ሲሆን። አሁን እነሱ አውቆ በቋንቋም እንትን ብሎ ኮርነር በማድረግ ህዋትን ለብቻ ነጥለው ከኤርትራ ከሻቢያና ከግብፁ ጋር ለማስቀመጥ ይሞክራሉ። አሁን እዚህ ላይ ጠቅላይ ሚኒስቴሩ ያከሸፉት ጥምረት አለ እንዴ? ሰምታችኋል? የትኛው ጥምረትን ነው ያከሸፈው? ሲጀመር ይሄ ዶክመንተሪ ውሸት ነው ማለት ነው። ጥምረቱ ገና ከጅምሩ ነው። አብይ አህመድ ምን ሆኖ ነው ባካችሁ እንደዚህ የሚያስፈው? ጠቅላይ ሚኒስቴሩ ያከሸፉት ጥምረት ተብሎ ዶክመንተሪ ተሰራ። መቼ ነው ያከሸፉት? ጥምዶም ይሁን ጥምረትም ይሁን የፈለጋችሁትን ስም ስጡት። መቼ ነው ያከሸፈው አብይ? እንትኑ ውስጡ ዶክመንተሪውን ካዳመጣችሁ ምንም ነገር የለም። በቃ ይሄ አተታ አለ፣ ለቅሶ ነው ያለ እዛ ውስጥ። እንደዚህ ተደረግን፣ እንደዚህ ያደረጉ፣ ግብፅ እንደዚህ ያደረገች፣ ከዲቭ እስማኤል ጀምሮ እስከ ምናምን ፓሻ፣ ከዛ በኋላ ጉንድትና ጉራ ላይ እንደዚህ ሆነን እንደዚህ ያደረግናቸው፣ በአክሱም ጊዜ እንደዚህ ነው የራሳችን እንትን እንደነበረን ምናምን ይላል። በቃ ምንም ነገር ጠቅላይ ሚኒስቴሩ ለምን እንዳመጡ ስሙን እንደዚህ ለምን እንደሰጠው ዴስፕሬት ነው አብይ። ተስፋ ቆርጧል አብይ። ጠቅላይ ሚኒስቴሩ ያከሸፉት ጥምረት ምንድን ነው ያከሸፉት? መቻየና ነው አብይ። ጥምረት የሚባለውን እኮ ገና ነው የሚያየው አብይ። እኛ ራሳችን አላየንም። በቃ እንትን ሰማን፣ ትንሽ የሆነ ነገር አዲስ አይነት ነገር አለ። እንደው በቃ ስምምነት ሊኖር ይችላል በኢትዮጵያውያን መካከል፣ በትግራይ ኃይሎች፣ በአማራ፣ በኦሮሚያ፣ በተለያዩ አካባቢ የሚንቀሳቀሱ የኢትዮጵያ ኃይሎች ሊጣመሩ ይችላሉ የሚል በወሬ ደረጃ ነው የሰማነው።
አብይ ግን አከሸፍኩት ብሎ ዶክመንተሪ ያሰራል። የቱ ጋር ነው ያከሸፈው? አይጠይቁትም። ዶክመንተሪውን የሚሰሩ ልጆች ደግሞ በግድ ነው ተገዶ ነው እንደዚህ የሚሰሩ። እንደዚህ አይነት ታይትል ስጥ ይባላል። ዳንኤል ክብረት ከላይ ትርክቱን የሚቆጣጠሩት እነሱ ናቸው እና ጠቅላይ ሚኒስቴሩ ያከሸፉት ጥምረት ይላል። በቃ ኧረ ምንድን ነው ያከሸፈው አለቃ ብለህ ገባ ስትልና ምንም የለም እዛ ውስጥ። ከዛ ዞር ብለህ ደግሞ ስታስብ ጥምረቱ እኮ ገና ነው፣ በይፋም አልታወጀም። ሰሞኑን ትንሽ ስለ ደብረ ጽዮን ከሌሎቹ ኢትዮጵያውያን ጋር እንሰራለን ብሎ ነበር። ማለት በአደባባይ ከሱ ብቻ ነው የሰማነው እስካሁን። ልክ እንደኛ የተጨቆኑ ህዝቦች አሉ፣ ከነሱ ጋር እንሰራለን አለ። ብልጽግና ደግሞ እንቀብረዋለን አለ። ዘቺ በጣም አብይን በጣም አቃጥላለች። የአብይ መንደር እየተቃጠለ ነው። እንዴት ነው ህዋት እንደዚህ አፉን እንትን ከአፉ አውጥቶ ብልጽግናን እንቀብረዋለን እንዴት ይላል? ምንድን ነው ይሄ? ባለፈውም ብያለሁ። አሁን መቀሌ እኮ የዲፕሎማቶች በየቀኑ ለሽምግልና በየቀኑ እንዲህ መቀሌ እኮ ዲፕሎማቲክ ሴንተር ነው የሆነችው። አብይ በየቀኑ ሰዎችን ቀያይሮ ኦባሳንጆ ምናምን በየቀኑ ይሄዳሉ። ኧረ ተው እባካችሁ ይላሉ። እዛ ሄዱ ቀስቀስ፣ እንደው ተረጋጉ፣ ሁኔታው ጥሩ አይደለም፣ ለእናንተም አይሆንም፣ አስቡ። ፕሪቶሪያ አለመስማማት የሚባለው ነገር አለ። ስምምነት ይላሉ። ፕሪቶሪያ ስምምነት ምናምን ሲጀመር ፕሪቶሪያ አለመግባባት ነው እዛ የሚባለው። እንዳው አብይ እንትን ያገኘው እኔውስ መቀሌ እንትኑ ፓወሩ ጨምሯል። የታወቀ ነገር ምንም ማድረግ አንችልም። መቀሌ ስልጣኑ ጨምሯል። አብይ ሽምግልና ይልካል እዛ አካባቢ። አደባባይ ላይ ደግሞ ወጥተው እንደዚህ አይነት እንትኖችን ያሰራጫል። ጥምረቱን እኮ አከሸፍኩት ምናምን ይላል። በውስጥ በኩል አብይ ለማክሸፍ የሞከረው ምንድን ነው? አንዱን በሽምግልና ሌላውን በጠመንጃ እና በውስጥ ደግሞ ፋኖን እንዲከፋፈል ለማድረግ ሞክሯል። የኦሮሞ ነፃነት ሰራዊትም በዞን ምናምን እንዲከፋፈል ጥረት እያደረጉ ነው። አሁንም ፋኖውንም የጎንደሩን እዛው ያዙ ተብሎ የጎጃውንም ደግሞ የጎጃም ባለሀብቶች ምንድን ነው የምትሰራ እየተባለ አንዳንድ የጎጃም ባለሀብቶች እኮ ትዕዛዝ ወስዶ አንዳንድ አደባባይ ወጥቶ ፋኖ ስህተት ነው እየሰራ ያለው ምሉት እኮ ከላይ ይጫናሉ። ሰው እንደዚህ ለመከፋፈል ይሞክራል እና ግን ደግሞ ዋጋ የለው። አብይ አከሸፈ ምናምን ባለው ውሸት ነው። ፕሮፓጋንዳ ሙሉ 100% ፕላስ ምናምን ውሸት ነው። አብይ ምንም ነገር አያሸንፍም፣ በፕሮፓጋንዳም አያሸንፍም። መሬት ላይ ደግሞ የለም። አብይ የሱ ሰራዊት የለም እና ዴስፕሬት ሆኖ ነው። ዲፌንሲቭ ፖስቸር ነው። አብይ ዲፌንሲቭ ፖስቸር ውስጥ ነው ያለ። ራሱን እየተከላከለ ነው። አቅም የለውም በዚህ ሰዓት። ግን እቺ ምክክር መድረክ የምታመጣው ውሳኔ አለች፣ ውሳኔዎቹ አለች። እነዚህ ውሳኔዎችን ደግሞ በጠመንጃ አስፈጽማለሁ ብሎ ራሱን እያዘጋጀ ነው። አብይ ዝግጅት አለ፣ የጦርነት ዝግጅት አለ። ግን ደግሞ አብይ አቅሙን ያውቃል። ሰራዊት ጥይት የለውም። የአብይ ሰራዊት ጥይት አለቀ ይባላል በየጊዜው። የጌታቸው ጉድና ሪፖርት ጥይት የላቸውም ምናምን። ጠመንጃ ብቻ ገዝተ ጥይት በየጊዜው ደግሞ ያስፈልጋል፣ ገንዘብ ያስፈልጋል ማለት ነው።
እና የሰራዊት የአብይ ሰራዊት አቅምን ብትንትኑን እንትን ማየት እንችላለን። ፈታተን ማየት እንችላለን። አሁን እነሱ አቅም አለን ብሎ ያወራሉ። ብርሃኑ ጁላም አቅም አለን ይላል፣ አብይም አቅም አለን ይላል። ለምሳሌ አሁን አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። እኔ የመከላከያ ሰራዊት ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። እኔ የመከላከያ ሰራዊት አዛዥ ስለሆንኩ አይደለም እንደዚህ የሚለው። በቃ መሬት ላለው ሀቅ እሱ ነው፣ እሱ መቀበል ነው። ተው ስለኛ ማንም አይንገረን። ተበተኑ ተጣሉ ምናምን ምንም ለኛ ጆሮም አንሰጠውም። ይልቅ እኛ የሚቀመጣው ዘመን የቴክኖሎጂ ነው። አገራችን ያድጋል፣ ህዝባችን ይበዛል፣ ጠላት ሊበዛ ይችላል። ስለዚህ የዛሬ 15 ዓመት 20 ዓመት ምንድነው ማድረግ ያለብን ብለን እዛ ላይ ነው እኛ ራሳችንን ያስጨነቅነው እንጂ እኛ ማንም መንገደኛ የሚያወራውን እንትን ሴንስ አይሰጠንም። ልካችንም ቦታችንም ችሎታችንም እናውቃለን። እንደ ኢትዮጵያ አይነት ሰራዊት አሁን ዓለም ላይ አለ ብዬ አላምንም። በሳቀቀን በዓለም ደረጃ ራሱ ኢትዮጵያ ሰራዊት የለም ብሎ ቁጭ አድርጎ ሄደ። የላቸው ኢትዮጵያ በዚህ ሰዓት መከላከያ ሰራዊት የላትም። ያሳዝናል። አገራችን ነች ኢትዮጵያ። ያሳዝናል። እንደዚህ ስንል ያሳዝናል። በዚህ ሰዓት አብይ አህመድ ሰራዊቱን በት ነው በጉልበት ብቻ በአፈሳ ብቻ የተገነባ ሰራዊትን ሰራዊት ብሎ ይጠራል። በየቀኑ የሚማረኩ ሰራዊት እኮ ጠመንጃ ብቻ አይደለም፣ ስነ ልቦናው ነው፣ ኮዙ ነው። ለምንድን ነው የሚዋጋ ሰራዊቱ? በየቀበሌ በየመንደሩ እየሄደ የኢትዮጵያ ሕዝብን እየገደለ አይቀጥልም። ሰራዊት አንድ ጊዜ ለአንድ ዓመት 2 ዓመት ሊቆይልህ ይችላል። ከዛ ውጭ ግን መከላከያ ሰራዊትም ሰው ነው፣ ዜጋ ነው፣ ያስባል፣ ለቤተሰቡም ያስባል፣ ለጎሳውም ያስባል፣ ለሀገሩም ያስባል። መከላከያ አብይ እንደምለው እነ ብርሃኑ ጁላ የሚያወሩት አይደለም። እርሱት እሱ መከላከያ ሰራዊት ሰው ናቸው። በአፈሳ እየገቡ ህፃናት ናቸው። አሁን በየቀኑ የምታፈሱት የፈረደባቸው የደቡብ የኦሮሚያ የአማራ ክልል ምናምን ናቸው። በአፈሳ በግዳጅ ገብተው በየቀኑ ይማረካሉ፣ በየቀኑ እጅ ይሰጣሉ፣ ይጠፋሉ። እንዲህ አይነት ሰራዊት አለን ይላል ወጥቶ። ሰራዊት ህዝባዊ መሰረት ከሌለው እኮ ሰራዊት አይባልም። ህዝባዊ መሰረት ደግሞ ምንድነው? ኮዙ ነው። ለምንድን ነው የሚዋጋ? አማራ ህዝብን ለመጨፍጨፍ ስትሄድ ሰራዊት አትባልም፣ ሚሊሻም አትባልም። የኦሮሞ ህዝብን ለመጨፍጨፍ ስትሰማራ ይህ ሰራዊት አይባልም፣ ሚሊሻም አይባልም። አብይ በዚህ ሰዓት ይሄ እንደዚህ ጋቸነ ስርና የሚባል ኦሮሚያ ውስጥ ያደራጀዋል። እንደ ጋቸነ ስርና እንኳን አይሆንለትም። አብይ አውቆ ነው እንትን ብሎ በቃ ዓለም ላይ ለአፍሪካ ሁሉ ተዘጋጀን ምናምን ብሎ የሚያወራው የለንም ማለቱ ነው። ብርሃኑ ጁላ ያወራው በተቃራኒ ውሰዱት። ሰራዊት የሚባል በዚህ ሰዓት የላትም ኢትዮጵያ። እና ባለፈው ደብረ ጽዮን የዛሬ 5 ዓመት 6 ዓመት የነበረውና አሁን የነበረው
ፖለቲካ ኮንቴክስቱ አንድ አይደለም ያለው ትክክል ነው። እሱ ትክክለኛው አሰስመንት አለው። እነኚህ ያንን ለመደበቅ ይሮጣሉ እና የመከላከያ ሰራዊት አቅም የለውም። በዚህ ሰዓት ምንም አቅም የለውም። እነሱ እንደሚያወሩት አይደለም።